አይሾው ስፒድ ማን ነው? ሕይወቱና ማንነቱ ለምን ኢትዮጵያ ውስጥ መጣ? ለምን ሌላ ቤተ እምነት ሄዶ ፎቶና ቪዲዮ ሾው ላይቭ ስትሪም እንዳላደረገ ራስን እየጠየቅህ ወዳጄ፣ ሌባ የሚሰርቀው ወርቅ የያዘውን ነው አሉ። አረ ሌላም ይባላል። የተሸነፈ ሰራዊት ላይ ጠላት ጥይት አይተኩስም ይባላል። ቅኔ ገብቷችኋል አይደል? ይህ ሰው ማለትም አይሾው ስፒድ ተራ ዩቲዩበር አይደለም። ይልቁንም የሥርዓቱ የንዝረት መሳሪያ ወይም በእንግሊዘኛው ፍሪኩዌንሲ ቱል ነው። የግርግር ተምሳሌት ዘ ኬኦስ አርኪታይፕ። ሕይወቱ ሙሉ በሙሉ በካሜራና በዲጂታል ንዝረት የታጠረ ነው። እሱ የሚወክለው ዘ ፉል ወይም ሞኙ የተባለውን ጥንታዊ የንዑስ አእምሮ መቆጣጠሪያ ምልክት ሲሆን ዓላማው የሰውን ልጅ የማሰብ አድማስ ወደ እንስሳዊ ጩኸትና ግልብ ስሜት ማውረድ ነው። ሌላው የሲሊኮን ባሪያ። እሱ ራሱ በማህበራዊ ሚዲያ አልጎሪዝም ፕሮግራም የተደረገ ባዮ አምሳያ ወይም ባዮ አቫታር ነው። የራሱ ሕይወት የለውም። የሚንቀሳቀሰው በዶፓሚን ሱስና በሥርዓቱ የትኩረት ስሌት ብቻ ነው። የድግግሞሽ አስተላላፊ ፍሪኩዌንስ ትራንስሚተር። የሱ መለያ ፍጥነት ወይም ስፒድና ጩኸት ነው። በሳይንስ እይታ ይህ ከፍተኛ ድግግሞሽ ያለው ድምፅ የሰውን አእምሮ ፍሮንታል ሎብ አመክንያዊ ክፍል ማለት ነው በማደንዘዝ ሰውን ለውጫዊ ትዕዛዝ ክፍት የማድረግ ኃይል አለው። ታዲያ ለምን ይህ ሰው አይሾው ስፒድ ለምን ወደ ኢትዮጵያ መጣ? አጀንዳውስ ምንድነው? የመጀመሪያው አጀንዳው መንፈሳዊ ጋሻን መብሳት ነው ወይም ስፒሪቹዋል ኢንፊልትሬሽን ነው። ኢትዮጵያ የዓለም መንፈሳዊ ማዕከል ናት። ከፍተኛ ንዝረት ያላት ምድር ናት። ሥርዓቱ እንዲህ ያለውን ዝቅተኛ ንዝረት ሎው ቫይብ ያለውና የሚጮሰው የላከው የኢትዮጵያን ሰላማዊ ንዝረት በዲጂታል ጫጫታ ለመበከል እና ለመጥለፍ ነው። ቀጥሎ ያለው አጀንዳ ደግሞ የወጣቱን ኦራ መዝረፍ ነው። እሱን ተከትሎ የሚጮኸውና ስልኩን ቀርቅሮ የሚከተለው ወጣት ሳያውቀው መንፈሳዊ ኃይሉን ማለትም ኢነርጂውን ለሥርዓቱ ባትሪነት እያፈሰሰ ነው። እሱም ፎሎ አድርጉት የሚባለው የወጣቱ ንቃተ ህሊና በአንድ ማዕከላዊ የግርግር ድር ኬኦስ ግራይድ ውስጥ ለመቆለፍ ነው። ሌላኛው አጀንዳው ደግሞ ባዮዳታ አዝመራ ወይም ደግሞ በእንግሊዘኛው ዳታ አንከሪንግ ነው። እሱ በሄደበት ቦታ ሁሉ የሚፈጠረው የኢንተርኔትና የሳተላይት መጨናነቅ ሥርዓቱ የኢትዮጵያን ወጣቶች ዲጂታል ዱካ ወይም ዲጂታል ፉትፕሪንት በቅጽበት እንዲለካና ለወደፊቱ የቁጥጥር ሥራ ማለትም ፋይዳ፣ ዲጂታል አይዲ እንዲያመቻች ይረዳዋል። ሌላኛው አጀንዳው ቤተ ክርስቲያን መግባቱና ስውር መልእክቱ ነው። ይሄ አይሾው ስፒድ የተባለ ሰው ቤተ ክርስቲያን የገባበት ዓላማው የመጀመሪያው የቅድስና መጋረድ ዲሴንሲታይዜሽን፣ ወደ ቤተ ክርስቲያን የገባው ለመጸለይ ሳይሆን የተቀደሰውን ስፍራ ለዲጂታል ትርኢት ኮንተንት ማሳያ በማድረግ በወጣቱ ልብ ውስጥ ያለውን አምላካዊ ፍርሃት ለማጥፋት ነው። ቅዱሱን ቦታ ከተራ መዝናኛ ጋር በማደባለቅ የንቃት መከላከያውን መስበር ነው። ሌላኛው ዓላማው ደግሞ የንዝረት ግጭት ነው። የቤተ ክርስቲያን ጸጥታና ንዝረት ከሱ ጩኸትና ድንዛዜ ጋር ሲጋጭ ሥርዓቱን ያንን ድባብ በዲጂታል ሞገድ ለመጥለፍ ሲግናል ጃሚንግ ይጠቀምበታል። ሌላኛው ዋናው ዓላማቸው ደግሞ የሐሰት መሲህ ልምምድ ነው። ሕዝቡ አንድን ሰው ያለምንም ቁም ነገር እንዲህ
እንደ አምላክ ሲከተል ወደፊት ለሚመጣው የአውሬው መሪ አንታይክራይስት በቀላሉ እንዲገዛ የንቃተ ህሊና ልምምድ ፕራይሚንግ የሚሉት እነሱ እሱን እያደረጉት ነው ማለት ነው። ታዲያ ይሄን ሁሉ ማን ነው የሚዘውረው? ይሄን የሚዘውሩት ውስጥ 3 አካላቶች አሉ። የመጀመሪያው ዘ ቢስት ኤአይ ይባላል። እሱን የሚዘውረው ቀጥተኛ ሰው ሳይሆን የዩቲዩብ እና የቲክታክ ማዕከላዊ ኤአይ ነው። እሱ የታዘዘውን ጩኸትና ግርግር ሲያደርግ ኤአዩ ቪውስ በመስጠት ኃይል ይጨምርለታል። ሌላኛው አካል ደግሞ የዓለም አቀፍ መዝናኛ ማፊያ ነው። የሰው ልጅ አእምሮ በብልግናና በከንቱነት ለመጥለፍ የተቋቋሙ ድርጅቶች እንደ WEF አጋሮች ወጣቱን ከእውነት ለማራቅ እንደ አሻንጉሊት ይጠቀሙበታል። ሌላኛው ዓላማቸው ወይም ሌላኛው አካል ደግሞ የንዝረት ቀማሪዎች ናቸው። ከመጋረጃ ጀርባ ያሉት አካላት የእሱን እንቅስቃሴ በመጠቀም የትኛው ሀገር ወጣት ለዲጂታል ጠለፋ ይበልጥ አመች እንደሆነ ስትረስ ቴስት እያደረጉ ነው ማለት ነው። እስኪ አሁን ደግሞ መጽሐፍ ቅዱሳዊ ትንተና እንይ። ሁለተኛ ጢሞቴዎስ ከምዕራፍ 3 ከቁጥር 2 እስከ 4 እንዲህ ይላል፣ ሰዎች ራሳቸውን የሚወዱ ተከባሪዎች፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ይህን ስታዩ ማን ትዝ ይላችኋል? የአይሾስፒድና የተከታዮቹ ፍጹም መገለጫ ይመስለኛል። ኤፌሶን ምዕራፍ 2 ከቁጥር 2 ደግሞ እንዲህ ይላል፣ በአየር ላይ ስልጣን ያለው አለቃ። ምን ማለት ነው ይሄ? ስፒድ ወይም አይሾስፒድ የሚጠቀመው የሞገድና የኢንተርኔት ኃይል የዚህ አለቃ መሳሪያ መሆኑን ልብ በሉ። የማቴዎስ ወንጌል ደግሞ እንዲህ ይላል፣ በበረሃ ነው ቢሏችሁ አትውጡ፣ በየቦታው ግርግር ባለበት በረከት አለ በሚል ማታለያ ወጣቱን የመጥለፍ ሴራ ማስጠንቀቂያ። ራዕየ ዮሐንስም እንዲህ ይላል፣ ታላላቅ ምልክቶችንም ያደርጋል። ምን ማለት ነው? ታላላቅ ምልክቶችንም ያደርጋል ማለት ዲጂታል ዝናንና ተአምራዊ መከታተልን እንደ መለኮታዊ ኃይል ማስመሰልም ማለት ነው። አንደኛ ጴጥሮስም እንዲህ ይላል፣ በመጠን ኑሩ ንቁም ይለናል። ይሄ አይሾስፒድና የሱ አለቃዎች ከላይ የተነጋገርናቸው ስውር አለቃዎች እንዲሁም ደግሞ ይሄ ቲክቶክ ታዋቂ ነኝ ምናምን የሚባሉትም ጭምር የሚያመጡት ስካርና ጩኸት የንቃተ ህሊና ተቃራኒ መሆኑን ልብ ብላችሁ ራሳችሁን በመጠን ልታኖሩና ልትነቁ ይገባል ብሎ ቅዱስ ጴጥሮስ መክሮናል። ሐዋርያው ጴጥሮስ ምሳሌ ምዕራፍ 14 እንዲህ ይላል፣ የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል ይላል መጽሐፈ ምሳሌ። የኢትዮጵያ ወጣት አካሄዱን እንዲመረምር የተሰጠ መለኮታዊ ምክር ነው። የኢትዮጵያ ወጣት በታዋቂነት ስም፣ በፌመስ ስም፣ በዲጂታል ቴክኖሎጂ ስም እየመጣችሁ በቲክቶክ ፌመሱኛ ያለው እያላችሁ የሚመጣውን ኦርቶዶክሳዊ ማንኛውም የኢትዮጵያ ወጣት የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል ይላል። የኢትዮጵያ ወጣቶች ቃልን ብቻ ሳይሆን አካሄዱንም እንድትረዱ እንድትመለከቱ እናሳስባለን፣ እንመክራለን ማለት ነው። 6ቱ የተተገበሩ ማረጋገጫዎች። አንደኛው የዶፓሚን ጠለፋ። እሱን የሚያዩ ወጣቶች ልክ እንደ አደንዛዥ ዕፅ አእምሯቸው ሲደነዝዝና ለሰዓታት ስክሪን ላይ ሲቀሩ ታይቷል። ሁለተኛ የንዝረት መዛባት። እሱ በነበረባቸው አካባቢዎች የሕዝቡ የጋራ ስሜት ከሰላም ወደ ግርግርና ወደ እንስሳዊ ጩኸት ተቀይሯል። ሶስተኛ የዳታ አዝመራ።
የእሱ ላይቭ ስትሪም በሚሊዮን የሚቆጠሩ የኢትዮጵያውያንን የጂኦሎኬሽን መረጃ ለውጭ ኩባንያዎች አሳልፎ ሰጥቷል። አራተኛ የእሴት መሸርሸር። ቤተክርስቲያን ውስጥ ቆብ ደፍቶ እንደ ሾው መቅረቡ በወጣቱ ዘንድ የቦታውን ቅድስና እንዲያቃልል አድርጎታል። አምስተኛ የአልጎሪዝም ግፊት። እሱ ኢትዮጵያ በገባ በሰከንዶች ውስጥ የዓለም ሚዲያ በሙሉ እንዲያወራ የተደረገው በታቀደ ሚዲያ ብሊትዝ ነው። ስድስተኛ የባርነት ልምምድ። ወጣቱ እሱን ለማየት በፀሐይና በግርግር ሲሰቃይ መታየቱ ለወደፊቱ የአውሬውን ምልክት ሕዝቡ በምን ያህል ፍጥነት ተሰልፎ እንደሚቀበል ለሥርዓቱ ማረጋገጫ ሆኗል። ወዳጄ አይሾው ስፒድ የዲጂታል ጨለማው የፊት አውራሪ ነው። እሱን መከተል ማለት ነፍስን ለሥርዓቱ ንዝረት አሳልፎ መስጠት ነው። መፍትሄው ደግሞ ዲጂታል ጾም ማድረግ፣ ከግርግር መራቅና ወደ ልብ ጸጥታ መመለስ፣ እሱም ቤተክርስቲያን ወዳላት ኦርቶዶክስ ተዋሕዶ ቤተክርስቲያን ወዳላት ጸጥታና ሰላም መመለስ። ቸር ያሰማን። የመረጃ ምንጭ ዮሐንስ አብነት አጉማስ